ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለየካቲት 24 2018 ዓ.ም ያዘጋጀናቸውን የቀን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ሙሉቀን ሰለሞን። የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን ኢንጂነር አይሻ መሐመድ ገለጹ። የሀገር መከላከያ ሚኒስቴር በምስራቅ ሸዋ ዞን ሉሜ ወረዳ ያስገነባቸውን ዘመናዊ ቤቶች ለአቅመ ደካሞች፣ ለአርሶ አደሮችና ለጸጥታ አካላት ቤተሰቦች አስረክበዋል። በርክክቡ ወቅት የመከላከያ ሚኒስትር ኢንጂነር አይሻ መሐመድ የበጎ ፈቃድ አገልግሎት በሀገራችን አዲስ የስራ ባህል የፈጠረ መሆኑን ገልጸዋል። የቤቶቹ ርክክብ መደመር ማለት ለአቅመ ደካሞች መድረስ መሆኑን በተግባር ያሳየንበት ነው ያሉት ሚኒስትሯ የሀገር መከላከያ ሰራዊት የህዝብ ወገንተኝነቱን በተግባር እያሳየ መሆኑን አመልክተዋል። የመከላከያ ሰራዊት ሀገርን የመጠበቅ ግዳጁን እየተወጣ በልማት ስራዎችም ግንባር ቀደም ሆኖ መገኘቱን የሰራዊቱ አኩሪ ተልዕኮ የሚያሳይ መሆኑንም ተናግረዋል። የፍትህ ሚኒስትር ሀና አርአያ ስላሴ በበኩላቸው በገጠር ኮሪደር ልማት የታቀፈ መንደር ተገንብቶ ለምረጋ መብቃት ትልቅ ደስታ ይፈጥራል ብለዋል። የገጠር ኮሪደር ልማት በጠቅላይ ሚኒስትር አብይ አህመድ በከተሞች የተጀመሩ ሰፋፊ የልማት ተግባራት በገጠር ለሚኖረው ህዝብ እንዲደርሱ ለማድረግ መሆኑን አስታውሰዋል። በርክክብ የተላለፉት ቤቶቹ ደረጃቸውን በጠበቀ መልኩ መገንባታቸውን ጠቁመው የጓሮ አትክልት፣ ሙዝ፣ አቮካዶና ሌሎችንም የልማት ትሩፋት ስራዎች ማከናወን በሚያስችል መልኩ መገንባታቸውንም ተናግረዋል። የምስራቅ ሸዋ ዞን ዋና አስተዳዳሪ አባባ ዋቆ በበኩላቸው እንደገለጹት መከላከያ ሰራዊቱ የዞኑን ሰላም ለማስፈን ከሚያደርገው ጥረት ባለፈ በበጎ አድራጎት ተግባራት በመሳተፍ ለ65 ቤተሰቦች ቤት ገንብቶ አስረክበዋል። አስተዳደሩም ይህንን በገጠር ኮሪደር ልማት የተገነባ መንደር እንደ ሞዴል በመውሰድ በ6 ቀበሌዎች ውስጥ የማስፋፋት ስራ መጀመሩን ተናግረዋል። በዚህም አርሶ አደሮች በአንድ ቦታ ሰፍረው የውሃ፣ የመብራት፣ የጤና፣ የትምህርትና የመንገድ አገልግሎቶችን በአቅራቢያቸው እንዲያገኙ ለማስቻል እየተሰራ መሆኑንም ገልጸዋል። ቤቶቹ የተሰጡት ለአቅመ ደካማ አርሶ አደሮች፣ ለአገር ሕልውና መስዋዕትነት ለከፈሉ ጀግኖችና በዞኑ ሰላም ሲያስከብሩ ህይወታቸው ላለፈ የጸጥታ አካላት ቤተሰቦች መሆኑን አብራርተዋል። ከቤት ተረካቢዎች መካከል ወይዘሮ አበባይቱ ፈቀደ በሰጡት አስተያየት 4 ልጆቻቸውን ይዘው በኪራይ ቤት ይንከራተቱ እንደነበር አስታውሰው መንግስት ችግራቸውን አይቶ መሰረታዊ አገልግሎቶች የተሟሉለት ዘመናዊ ቤት ስለሰጣቸው መደሰታቸውን ይገልጸዋል ሲል የዘገበው ይዚያ ነው። ኢትዮጵያ በዓለም አቀፍ መድረክ ጠንካራ ዲፕሎማሲያዊ ቁመናና ተቀባይነት እንዲኖራት ማድረግ ተችሏል ተባለ። የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ፕሮፌሰር ብሩክ ኃይሉ ለጋዜጣ ፕላስ እንደተናገሩት የሀገሪቱ የውስጥ ጥንካሬና የውሳኔ አፈጻጸም አቅም የተለያዩ ሀያላን ሀገራት ከኢትዮጵያ ጋር ያላቸውን ግንኙነት እንዲያጠናክሩ አድርገዋል። ከነዚህም መካከል ቱርኪያ አንዷ ስትሆን የፕሬዝዳንት ረሲፕ ጣይብ ኤርዶጋን የኢትዮጵያ ጉብኝት በሁለቱ ሀገራት መካከል ያለውን ታሪካዊና ስልታዊ ዲፕሎማሲያዊ ግንኙነት በላቀ ደረጃ የሚያሳድገው መሆኑን አስረድተዋል። ቱርክ ኢትዮጵያን የቀጠና ሁነኛ አጋር አድርጋ የምትመለከት መሆኗን የገለጹት ፕሮፌሰር ብሩክ ግንኙነቱ ከንግድ፣ ከኢንቨስትመንትና ከወታደራዊ ዘርፎች ባለፈ በህዝብ ለህዝብ ትስስር ጭምር የጠነከረ መሆኑን አብራርተዋል። በተለይም ለምስራቅ አፍሪካ አካባቢ ሰላምና ደህንነት መረጋገጥ የሁለቱ ሀገራት ትብብር ወሳኝ መሆኑንና የቱርክ ግዙፍ ኩባንያዎች የኢትዮጵያን ሰፊ ገበያ እንደ ዋነኛ መዳረሻ እየተጠቀሙበት እንደሚገኙ ምሁሩ አክለው ገልጸዋል። የሴቶችን ሁለንተናዊ ተሳትፎ በማረጋገጥ ረገድ ቀሪ ስራዎች እንዳሉ ተገለጸ። የአዲስ አበባ ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ሴቶች በፖለቲካ፣ በኢኮኖሚ እንዲሁም በሌሎች ዘርፎች ያላቸውን ተሳትፎ ለማሳደግ እየሰራ መሆኑን ገልጿል። መሰረታዊ ዝርዝር አላት። የአዲስ አበባ ከተማ አስተዳደር ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ዓለም አቀፍ የሴቶችን ቀን አስመልክቶ የ50 ዓመታት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል የፓናል ውይይት አካሂዷል። የቢሮ ኃላፊ ቆንጂት ደበላ በዚህ ወቅት የሴቶችን ተሳትፎ ለማሳደግ በርካታ ተግባራት እየተከናወኑ መሆኑን ጠቁመው በዚህም መሻሻል መታየቱን ገልጸዋል። በተጨማሪም ሴቶች ከዚህ ቀደም ያላቸው ተሳትፎ ዝቅተኛ እንደነበረ አንስተው በአመራርነትና በውሳኔ ሰጭነት ወደ ፖለቲካ መጥተዋል ብለዋል። በከተማችን የሚፈጠሩ ስራ እድሎች ላይም ሴቶች ከ50% በላይ ወደ 53% ተጠቃሚ እየሆኑ መጥተዋል። እነዚህ ሁሉ ሆነው አሁንም ስራ በማማረጥ ወደ ኋላ የሚቀሩ ሴቶች አሉ። ስለዚህ እነዚህ ሴቶች የተፈጠሩትን ስራ እድሎች ተጠቃሚ መሆን አለባቸው ነው የኛ አቋምም ማለት ነው። ይሄንን ተጠቃሚ ለመሆን በር ማንኳኳት በየአካባቢው መሄድ አለባቸው። ሁለተኛ ከጥቃት አንጻር በተለይ አሁን መልኩን እየቀየረ የዚህ የዲጂታል ጥቃት በተለያየ መልክ እየመጣ ነው ያለው። ለዚህ አዌርነስ የመጀመሪያ አዌርነስ
ግንዛቤ ነው። ሴቶች መንቃት አለባቸው። እንደዚህ አይነት አዳዲስ ነገሮች ሲመጡ ግንዛቤ መፍጠር አለብን። እየፈጠርን ያለንበት ሁኔታ አለ። የአዲስ አበባ ሴቶች ማህበር ፕሬዝዳንት እናት አለም እንዳለ በበኩላቸው ሴቶችን በተለያዩ ዘርፎች ለማብቃትና ተጠቃሚነታቸውን በማረጋገጥ በኩል እየተሰራ ቢሆንም አሁንም የሚቀሩ ተግባራት እንዳሉ ተናግረዋል። ትላንትናውን ችግሮች ዛሬም እየተደገሙ አይደለም። ከነዛ ችግሮች እየተቀረፉ ሴቶች መስራት እንደሚችሉ ለእያንዳንዱ ሴክተሮች ምቹ ሁኔታ እየተፈጠረ የሴቶችን የመምራት አቅም እያሳደገ ያለበት ሁኔታ አለ። እንደ መንግስትም በተለያዩ ፖሊሲዎችም እያየን ስለሆነ እኔ እችላለሁ የሚለውን ነገር እኔም እችላለሁ ሴቷ ማለት አለባት። ስለዚህ ሙሉ በሙሉ ተረጋግጧል አይደለም። እኩል ነን። አሁን እኩል እየተሳተፍን ነው። በሁሉም በተቀመጠው ፐርሰንት መሰረት የሴቷ ተሳትፎ ተረጋግጧል ብሎ ለመውሰድ አሁንም ይቀራል። ከባለፉት ጊዜያቶች ግን ለውጦች አሉ። በዲጂታል አማካኝነት የሚፈጸመውን ጾታዊ ጥቃት በሚመለከት እየተበራከተ በመምጣቱ ሴቶች ራሳቸውን እንዲጠብቁ መልእክት አስተላልፈዋል። የመጀመሪያው ሴቷ ለራሷ ብቁ መሆንና ከጥቃት ራሷን መከላከል ይኖርባታል። ሌላኛው በተደራጀ መንገድ እንደኛ ያሉ ማህበራቶች ለሴቶች መብት የተቋቋሙ ተቋማቶች ሴቶች ላይ ለሚደርሱ ጥቃቶችን ለመቅረፍ ለመቀነስ ብሎም ዜሮ ለማድረግ የራሳቸውን ሚና መወጣት አለባቸው። በፓናል ውይይቱ ላይ ወደ አመራርነት የመጡ ሴቶች የህይወት ተሞክሯቸውን አጋርተዋል። ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ የሚተላለፉላቸው የቀን ዜናዎቻችን እንደቀጠሉ ናቸው። ወደ ዜና እንሻገር። አሜሪካ በኢራን ላይ የምታካሄደው ጥቃት ለሳምንታት ተጠናክሮ እንደሚቀጥል ተገለጸ። በዚህም ሳቢያ በመካከለኛው ምስራቅ የሚገኙ የአሜሪካ ዜጎች ለቀው እንዲወጡ ታዘዋል። ሸሪፍ ኢማም የእስራኤልና የአሜሪካ አየር ጥቃት ተጠናክሮ በቀጠለበት ሁኔታ ትራምፕ ሰኞ ዕለት እንዳስታወቁት ዘመቻው በርካታ ሳምንታት ሊወስድ ይችላል ብለዋል። ቴህራንና ተባባሪዎቿ በቀጣናው ላይ የአጸፋ እርምጃ እየወሰዱ ነው። እስራኤልን ከመደብደብ ባለፈ በገልፍ ሀገራት የተለያዩ ኢላማዎችን አጥቅተዋል። በኳታር የኃይል ማመንጫዎችና በሳውዲ አረቢያ የአሜሪካንን ኤምባሲ ደብድበዋል። የኢራኑ መንፈሳዊ መሪ አያቶላ አሊ ኾሜኒ መገደልና ጦርነቱን በአጭር ጊዜ ቋይቶ ለመውጣት የሚያስችል እቅድ ባለመኖሩ ግጭቱ ሊራዘምና ብዙ ጣጣ ሊያመጣ ይችላል እየተባለ ነው። በመካከለኛው ምስራቅ እንደ ዱባይ ያሉ ሰላም የሰፈነባቸው የሚባሉ ቦታዎች በእሳት እየጋዩ ነው። የኢነርጂ ዋጋ አሁን ላይ ተተኩሰዋል ነው የተባለው። በዚህ ሳቢያ የአሜሪካ አጋሮች የኢራንን ሚሳኤልና ድሮን ለማስቆም ቃል እየገቡ ነው። ትራምፕ እንዳሉት ዘመቻው ከ4 እስከ 5 ሳምንታት ሊወስድ ይችላል። ነገር ግን ከዚያም ያለፈ ጊዜ ቢወስድም ለዚያ ዝግጁ ነን ብለዋል። ግጭቱ መስፋፋቱን ተከትሎ የአሜሪካ የውጭ ጉዳይ መስሪያ ቤት በደርዘን ለሚቆጠሩ የመካከለኛው ምስራቅ ውስጥ ለሚኖሩ የአሜሪካ ዜጎች ለደህንነታቸው ሲባል ለቀው እንዲወጡ አሳስበዋል። ማርኮ ሩቢዮ ለኮንግረስ አባላት በኢራን እየተወሰደ ስላለው ኦፕሬሽን ማብራሪያ ከመስጠታቸው በፊት ከአሜሪካ ጦር በኩል የሚወሰደው ጠንካራ እርምጃ ወደፊት ይመጣል ሲሉ ለሪፖርተሮች ነግረዋል። ይህ በእንዲህ እንዳለ በኢራን የሚደገፉ ጦረኛ ቡድኖች በኢራቅና በሊባኖስ በእስራኤልና በአሜሪካ የጦር ሰፈሮች ላይ ጥቃት እየፈጸሙ ነው። በጥቃቱ ዋና ዋና ቦታዎች መመታታቸውና 5 ሲቪሎች መገደላቸውን ተከትሎ የገልፍ ሀገራት በኢራን ላይ ጥቃት እንደሚፈጽሙ እየዛቱ ነው። እንግሊዝ አሜሪካ የጦር ሰፈሯ እንድትጠቀም ከፈቀደች በኋላ ሳይፕረስ በግዛቷ የሚገኝ የእንግሊዝ የጦር ሰፈር በድሮን መጠቃቱን አስታውቃለች። ኢራን በመልስ ምት በእስራኤልና በአረብ ሀገራት ላይ በተኮሰቻቸው ሚሳኤሎች 3 የአሜሪካ ወታደሮች ተገድለዋል። በግጭቱ የአሜሪካ የመጀመሪያው አደጋ ተደርጎም ተወስዷል። የእስራኤል የአደጋ ጊዜ ሰራተኞች እንዳሉት በጥቃቱ ኢየሩሳሌምና ቤት ሽመሽ በርካታ ስፍራዎች ተመትተዋል። በዚህም 9 ሰዎች ሲገደሉ 28 ሰዎች ደግሞ ቆስለዋል። አጠቃላይ የሟቾች ቁጥር 11 ደርሰዋል ተብሏል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሰኞ ዕለት ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ወደ ጦርነት መግባታቸውን በተመለከተ እንደተናገሩት ኢራን አዳዲስ ግንባታዎችን አካሂዳለች። አዳዲስ ጣቢያዎች፣ አዳዲስ ቦታዎች፣ የባለስቲክ ሚሳይል ፕሮግራምና አቶሚክ ቦምብ ፕሮግራም ማካሄድ የሚያስችላቸውን በወራት ውስጥ እንዳይደፈር ማድረጋቸውን አውቀናል ብለዋል። የእስራኤል ኃይሎች በቴህራንና በቤይሩት ላይ የሚፈጽሙትን ጥቃት አጠናክረዋል። በዚህም በኢራንና በሊባኖስ የሟቾች ቁጥር ከ600 በላይ አሻቅቧል ተብሏል። መረጃው የአሶሺየትድ ፕሬስ ነው።
ተመልካቾቻችን ከኢሳት ነጻ ህዝብ ሚዲያ ለሰዓቱ ያዘጋጀናቸው የምሳ ሰዓት ዜናዎቻችን የተከታተሏቸውን ይመስሉ ነበር። ከዜናዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ።